ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? ጥቅምት 24 2018 አበይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ጦርነት እንዲጀመር አንፈልግም፣ ከተጀመረ ግን አሰብ ደርሶ ዝም ብሎ የሚመለስ የኢትዮጵያ ወታደር የለም ሲሉ ጀነራል ሳሞራ የኑስ ተናገሩ። ኤርትራ የኢትዮጵያን የባህር በር ፍላጎት ለመክታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖችን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስቴር ለኤርትራ ሕዝብ በትግረኛ ባሰራጨው ጽሑፍ ላይ አስታውቋል። በኬንያ በደረሰ የመሬት መንሸራተት አደጋ የ21 ሰዎች ሕይወት አለፈ። እነዚህንና ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ጦርነት እንዲጀመር አንፈልግም፣ ከተጀመረ ግን አሰብ ደርሶ ዝም ብሎ የሚመለስ የኢትዮጵያ ወታደር የለም ሲሉ የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ ተናግረዋል። ኤርትራ የኢትዮጵያን የባህር በር ፍላጎት ለመክታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖችን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስቴር ለኤርትራ ሕዝብ በትግረኛ ባሰራጨው ጽሑፍ ላይ አስታውቋል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስቴሩ ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገ መሆኗንም ገልጿል። ሚኒስተሩ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያን የባህር በር ህልምም እውን የማድረግ ግዴታም የለባትም ብለዋል። የኢትዮጵያ መንግስት ኢትዮጵያ የጂኦፖለቲካል በደል እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነም በመክሰስ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለት ሚኒስተሩ ወቅሷል። ኮሎኔል ደመቀ የሚመራው አስተዳደር ፈርሷል። ኮሎኔል ደመቀ ዘውዴን ጨምሮ እንኳን ደህና መጡ አመራሮች የአማርኛ ተናጋሪዎች ሳይሆኑ ትግረኛ ተናጋሪዎች ናቸው ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ በሁመራ ቆይታቸው ቃለ ምልልስ አድርገዋል። በቃለ ምልልሱ ላይ በኮሎኔል ደመቀ የሚመራው አስተዳደር እንዲፈርስ መወሰኑን ተናግረዋል። በተጨማሪም በአሁኑ ጊዜ ወልቃይትን የሚያስተዳድሩት አመራሮች የአማርኛ ተናጋሪዎች ሳይሆኑ የትግረኛ ተናጋሪዎች ናቸውም ብለዋል። የአቶ ጌታቸው ረዳ ንግግርን ተከትሎ የዞኑ አስተዳዳሪ አቶ እሸተ ደምለው አቶ ጌታቸው ረዳ ተሳስተዋል፣ የፈረሰ አስተዳደር የለም፣ የፈረሰው ህወሓት ነውም ሲሉ ተናግረዋል። ኬሃውሲንግ ፋይናንስ ሶሉሽን 150 ቤቶችን ለባለቤቶቹ አስረከበ። ኬሃውሲንግ ፋይናንስ ሶሉሽን በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ልዩ ቦታው ሀና ማርያም ፍሬንድሺፕ ስቶር ፊት ለፊት ባለ 15 ወለል ህንጻን አጠናቆ ለ150 እድለኞች አስተላልፏል። ኬሃውሲንግ ፋይናንስ ሶሉሽን በአነስተኛ የገቢ ደረጃ የሚገኙና በተለመደው መንገድ የቤት ባለቤት መሆን የማይችሉ የህብረተሰብ ክፍሎች በአነስተኛ ቅድመ ክፍያና ከ2000 ብር በሚጀምር ዝቅተኛ ወርሃቤ ቁጠባ የቤት ባለቤት እንዲሆኑ ለማስቻል እየሰራ እንደሚገኝም ተናግሯል። ድርጅቱ ከዚህ ቀደም በአዲስ አበባ 6 ሳይቶችና በባህር ዳር ከተማ በ2 ሳይቶች እድለኞችን የቤት ባለቤት ማድረጉንም ገልጿል። አቶ ሚሊዮን ማቲያስ በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የስራና ክህሎት ኃላፊ ሆነው ተሾሙ። አዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ ሆነው መሾማቸውን ከንቲባ ጽሕፈት ቤቱ አስታውቋል። አቶ ሚሊዮን ማቲያስ የቀድሞ ደቡብ ክልል ርዕሰ መስተዳደር እንዲሁም የማዕድን ሚኒስትር ዴኤታ ሆነው መስራታቸውም ይታወቃል። ህወሓት የፕሪቶሪያው የሰላም ስምምነት ከመቼውም ጊዜ የበለጠ አደጋ ውስጥ ነው ሲል አስጠነቀቀ። ህወሓት መንግስት የፕሪቶሪያውን የሰላም ስምምነት እየጣሰና እያኮሰሰ ነው ሲል በመክሰስ ስምምነቱ ከመቼውም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል ሲልም አስጠንቅቋል። ህወሓት ባወጣው መግለጫ የፌዴራል መንግስት በትግራይ የተደረገውን ጦርነት ለማስቆም የተፈረመውን የፕሪቶሪያው የሰላም ስምምነት ቁልፍን ድንጋጌዎች ለመተግበር አልቻለም ሲልም ገልጿል። ቡድኑ በመግለጫው
የኢትዮጵያ መንግስት የትግራይን አካባቢዎች ተቆጣጥረው የሚገኙ ኃይሎችን በመደገፍና በማስታጠቅ እንዲሁም የተፈናቀሉ ነዋሪዎችን ወደ ቀያቸው እንዳይመለሱ በማደናቀፍ ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲልም ከሷል። መግለጫውም አክሎም የፕሪቶሪያው የሰላም ስምምነት ዓላማው ዘላቂ የጦርነትን ማቆም እንዲመጣ፣ የተፈናቀሉ ሰዎች ወደ ቀያቸው እንዲመለስ እንዲሁም ለፍትህ ለመልሶ ግንባታና ለፖለቲካ ውይይት መሰረት ለመጣል ነውም ብሏል። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ህወሓትን የፕሪቶሪያው የሰላም ስምምነትን ባለማክበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከመዋል ይልቅ ለወታደራዊ እንቅስቃሴዎች በመዋል መወንጀላቸውም ይታወሳል። ትራምፕ ክርስቲያኖች እየተሰደዱ ነው በሚል ክስ ናይጄሪያን ልዩ ስጋት ያለባት ሀገር ብለው ፈረጁ። ይህ ውሳኔ የመጣው በአሜሪካና በአውሮፓ ያሉ ወግ አጥባቂ ግለሰቦች በናይጄሪያ የክርስቲያኖች የዘር ማጥፋት ወንጀል እየተፈጸመ ነው የሚል ክስ በዘመቻ ካቀረቡም በኋላ ነው። ትራምፕ ራሳቸው ሁኔታውን ለማሻሻል ትኩረት እንደሰጡ ገልጸው በሺዎች የሚቆጠሩ ክርስቲያኖች በጽንፈኛ እስላማውያን ተገለዋልና ክርስትና የህልውና አደጋ እንደገጠመው አረጋግጠዋል። በሌላ በኩል የናይጄሪያ መንግስት የሀገሪቱን የጸጥታ ችግሮች እውቅና ቢሰጥም ክርስቲያኖች በተለያየ መልኩ ኢላማ እንዳልሆኑም ገልጿል። መንግስት ችግሮቹ እየተፈቱ መሆኑንም አክሏል። የመረጃ ሚኒስተር ሙሐመድ ኢድሪስ ናይጄሪያ ሁሉንም አይነት የጸጥታ ችግሮች በጋራ የምትዋጋ የብዙሃን ሃይማኖቶች ሀገር እንደሆነች በረዳትና ማክበር እንደሚገባም አሳስበዋል። በኬንያ በደረሰ የመሬት መንሸራተት አደጋ የ21 ሰዎች ህይወት አለፈ። በኬንያ ምዕራባዊ ክፍል ከባድ ዝናብ መዝነቡን ተከትሎ በደረሰ የመሬት መንሸራተት አደጋ የ21 ሰዎች ህይወት ማለፉን የሀገሪቱ መንግስት አስታውቋል። የኬንያ የሀገር ውስጥ ጉዳይ ሚኒስተር ኪፕቹምባ ሙኮሜን በኤክስ ገጻቸው 30 ሰዎች በቤተሰቦቻቸው መጥፋታቸውን ሪፖርት ከተደረጉ በኋላ እስካሁን እንዳልተገኙ ገልጸዋል። ሚኒስተሩ በአደጋው ከባድ ጉዳት የደረሰባቸው 25 ሰዎች ደግሞ ለሕክምና በአውሮፕላን እንዲነሱ መደረጉን ተናግረዋል። አርብ ምሽት በደረሰው አደጋ ህይወታቸው ያለፉ ሰዎች አስክሬንም በአውሮፕላን ወደ ሌላ ቦታ እንዲዘወር መደረጉን ሚኒስተሩ ገልጸዋል። የህይወት አድን ጥረቱን እየደገፈ ያለው የኬንያ ቀይ መስቀል በአደጋው ክፉኛ የተጎዱ አካባቢዎችን በመሬት መንሸራተትና በደራሽ ጎርፍ ምክንያት እስካሁን ድረስ በመንገድ ተደራሽ እንዳልሆኑ አስታውቋል። የኬንያ መንግስት የህይወት አድን ፍለጋ ተልእኮውን ቅዳሜ ዕለት ገታ አድርጎ እሁድ እንደሚቀጥልም ገልጾ ነበር። የሀገር ውስጥ ጉዳይ ሚኒስተሩ ኪፕቹምባ ለተጎጂዎቹ ምግብና ምግብ ነክ ያልሆኑ ቁሳቁሶችን ለማቅረብ ዝግጅት እያደረገ ነው ያሉ ሲሆን የወታደራዊና የፖሊስ ሄሊኮፕተሮች ቁሳቁሶችን ለማጓጓዝ በተጠንቀቅ ላይ ናቸውም ብለዋል። ኬንያ ሁለተኛው የዝናብ ወቅቷ ላይ የምትገኝ ሲሆን በጣም ዝናባማ ከሆነው ወቅት ጋር ሲነጻጸር በዚህ ወቅት አነስተኛ መጠን ያለው ዝናብ ለሳምንታት ብቻም ታስተናግዳለች ብለዋል። የሀገሪቱ መንግስት በዝናባማ ወራት የሚሞሉ ወንዞች አቅራቢያና የመሬት መንሸራተት ባለባቸው አካባቢዎች የሚኖሩ ዜጎችን ደህንነት ወዳለው አካባቢ እንዲዘወሩ አርብ ዕለት አሳስቧል። ይህ በእንዲህ እንዳለ በኬንያ ድንበር አቅራቢያ በሚገኝ የኡጋንዳ አካባቢ ከረቡዕ ዕለት ጀምሮ በደረሰ ድንገተኛ ጎርፍና የመሬት መንቀጥቀጥ የበርካታ ሰዎች ህይወት አልፏል። ቅዳሜ ዕለት የኡጋንዳ ቀይ መስቀል አደጋው በመስራቅ የሀገሪቱ ክፍል ካፕሶምቦ አካባቢ መድረሱንና አንድም ቤትና ቤት ውስጥ የነበሩ 4 ሰዎችን ጠራርጎ መውሰዱንም አስታውቀዋል። ቀይ መስቀል የጎርፍ አደጋው በቡላምቡሌ አውራጃ የወንዝ ዳር አቅራቢያ የሚገኙ አብዛኛዎቹን መንደሮች ክፉኛ መጉዳቱንም ገልጿል። ተቋሙ እንዳለው በአካባቢው በተከታታይ የዘነበው ከባድ ዝናብ ወንዞች ሞልተው እንዲፈሱ ማድረጉን ተከትሎ ሰፊ የመኖሪያ ቤት፣ የእርሻና የመሰረተ ልማትም ውድመት አስከትሏል ብለዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።